ንገሪንና እንወያይበት። እሺ ምንድነው? ብሩክ በዚህ ሳምንት ውስጥ ምሳሌን ይዟት ወደ ውጭ ይበራል። አውቃለሁ። እና እያወቅህ ነው ዝም የምትለው? እኔ አሁን ላይ ትኩረቴ ሞገስ ነው። ደጋግሜ እነግርሃለሁ፣ ሞገስን ስታጠቃ ብሩክ ዝም አይልህም። አውቃለሁ። አሁን ላይ ተጣልተዋል። በጣም የመረረ ጸብ። ከምር ነው? ቆይ በምን ተጣሉ? እሱ ላንቺ አይጠቅምሽ። አሁን ያንቺ እቅድ ምን እንደሆነ ንገሪኝ። ብሩክ ሀገር እንዳይወጣ ማዘዣ አላስወጣበት። ብሩክ ከኤርፖርት ተይዞ እንዲመለስ ነው የምፈልገው። ሀሳቡ ጥሩ ነው፣ ግን ከፍርድ ቤት ማዘዣ ትእዛዝ ካልወጣ እንዴት ተደርጎ ይመለሳል? ቪዲዮ ለቆብኛል ብዬ ልክሰስ? ቪዲዮን የለቀቀው እኮ ሞገስ ነው። አውቃለሁ እባክሽ፣ ግን ቪዲዮ ላይ የሞገስን ምስል አይተሻል? ሀሳቡ ጥሩ ቢሆንም ግን የሚሳካ አይመስለኝም። ይሳካል። የሚስቱን የራቁት ምስል በሶሻል ሚዲያ አለቆ ከሀገር ሊወጣ ነው ብዬ ብዬ ለፖሊስ ማስያዝ እችላለሁ። ምናልባት ካልሽ የሴቶች መብት ተሟጋቾች አሉ፣ እነሱ ሊረዱሽ ይችላሉ። እኔ ግን የፈራሁት ብሩክ ልጁ ከሞተችበት እኛን ያጠፋናል። አሁን ሳቅቶት እንጂ ፈቅዶልን መስሎሽ ነው የምንኖር? ኤፍራታ ትክክል ናት። ልጅ ማሰሪያ ነው አይደል የሚባል። ምሳሌን አሳከማት ማለት ብሩክ ከኛ ጋር ፊት ለፊት ይፋለማል ማለት። ይሄ ደግሞ እኔን ይጎዳኛል። ምክንያቱም ከሞገስ እጅ ሉላን እንዴት አድርጌ መንጠቅ እንዳለብን ተባብረው ሀሳቤን ሊያከሽፉት ይችላሉ። ፈርተው ነው አይደል? አንተም ትፈራለህ እንዴ? አቺ ያፍሽን አትክፈች። እኔ ዝና ነኝ የምፈራው? ካልፈራኸው እኔ እንዳሳግደው ልትተባበረኝ ይገባል። ከሀገር እንዲወጣ ወይም ከኤርፖርት እንዲመለስ ማድረግ ያለብሽ ነገር ሁሉ አድርጊ። ነገር ግን ይሄ ሚሽን ካልተሳካ ዋጋ እንደምትከፍይ በደንብ ወቂ። እውነቱን ነው ማለት በደንብ አስቢበት። አስቤበታለሁ። አንተ ሞገስን ማጥፋት እንደምትፈልገው ሁሉ እኔም ለዚህ ሁሉ ስቃይ እየዳረገኝን ብሩክን ሲሰቃይ ማየት እፈልጋለሁ። ሲሳካለት ማየት በፍጹም አልፈልግም። አይ ማይ እልና ክፋትሽን በጣም ነው የምወድልሽ። ሰላም ሰላም ውዴ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ ተከስተናል ማለት ነው። ተወዳጅ ምሳሌ ድራማ ምን ተፈጠረ የምለው አብረን እናያለን። ቅድስትዬ ስክር ብላለች። ዳጣ እንዳጠጪ የሚጠጣ አስመሲ ስትላት ነበረ። ነገር ግን ተሸወደች። መጠጡን ግጥም እያደረገች እየጠጣችው ነበረ። ጠጪ ጠጪ የኔ ብርቱካን ያልተነካ ብርቱካን እያለ ከርፋፋ ሽማግሌ ምን እንደማኪል ወሩ ራሱ ጋር ነው መክሎና ጠጪ እያለ አሁንማ ፍቅረኛ እንዳላት የምትወድ ሰው እንዳለ እየነገረ በእሱ ሳይመጣ ቶሎ ብለን እንጨርስ እያላት ነበር። ከዛ ብድቅ አርጎት ይዛ ዳጣ ግን ደርሳለታለች። ነገር ግን ዘመኛው አላስገባም ብሎ ይከለክላታል። ከዛ አንስቶ መሬት ላይ ይወረውራታል። እባክህ እህቴ ውስጥ ነች እባክህ አስገባን ብላ ብትለምነው ግን አይሆንም እላታል። የማስገባው 5000 ብር ካላመጣች ከዛ ሞገስ ጋር ትደውልና 5000 ብር አስገባለት ትራንስፈር ታርግለት እያለችው ነበር። ከዛ በመጨረሻ ይፈቅድና ይገባል። በዚህ በተሰ ነበር አንድ ናት ማለት ብላ ከዛ ትገባለች። ልክ ሲገባ ቅድስት በጣም ሰክራ ነበር ማለት ነው። ወልገድ እያለች ከዛ ትመጣና ቅድስት ነይ ወዲት ለን አንቺ ማንሽ ገንዘቤን ጥርግ አድርጋችሁ ከበላችሁ በኋላ አልለቀሽም። በአንቺ እንኳን ቀይሬን ብትይኝ እንኳን እኔ ልቀይር ብትይኝ እንኳን አልቀይርሽም። እኔ እሷን ነው የምፈልጋት ይጅልኝ ይላታል። እባክህ ልቀቃት እህቴ ነች። ገንዘቡን እመልስልሃለን አስፈልግ ሆነ ገንዘብ ይመልስልሃል ልቀቅ ስለው እምቢ ይላል። ከዛ ብለት ነገር ታወጣና አውጋለሁ ትለዋለች። ከዛ ይለቃታል። እናንተ ባለጌ ወርዳታዎች ገንዘቤን በላችሁም ትመልሳላችሁ። እንደውም አንተ ወረዳ ነው ልጃቱንም እኔና እሷን የሚያካክል ልጆች እኮ ይኖርሃል ብላ ትጨዋለች። ዳጣ ማለት ነው። እነኚህ ውርጋጦች ማፈራዎች ምን ይመስላሉ? ገንዘቤን ከበሉ በኋላ ቆይ ምን አይነት ሰው ናችሁ እያለ ስጨው ነበር። ከዛ ሰው ዞር እያለ እያያቸው ነበር። ከዛ ታሰፍራለህ ይሄን ስንት ልጆች እንዳሉ አስቀምጣ እዚህ እሺ ግዳ ትላለች። ምን አይነት ውርዳ ሽማግሌ ትሉና ትሰድዋለች ማለት ነው። ከዛ ፍቅር አልኩ ቅድስት እና እኔ ልትልና ዳጣ ቅድስትን ይዛ ትሄዳለች ማለት ነው። እንግዲህ እሱ በንዴት በጣም ጠፋል። ብሩክ ደግሞ ቁጭ ብሎ ከምሳሌ ጋር ምሳሌ ተኝታለች። ቁጭ ብሎ ነበርና ከዛ ስክር ብላ ቅድስት እየተዋላገደች ቤት ትመጣለች ማለት ነው። ከዛ ስገባ ብሩክ በጣም ይደነግጣል። ዳጣ ምንድነው? ከዛ ጋሼ እያለች ያው የሰከረ ሰው የሚቀበጣጠውን ታውቃለች። ሰክሬ ስለማለቅ ስሜቱን ምን እንደሆነ አላውቅም። ቅድስት ላይ ያየሁት ነው እንግዲህ እንደዛ እያለች ከዛ
ብሩክ በጣም ደነገጠ። ቅድስት ከመቼ ነው ጠጥታ የምታውቀው? አንቺ ነሽ ያጠጣሻት አይደለ ዳጣ? አንቺ ነሽ ያጠጣሻት። ቅድስት መቼም ጠጥታ አታውቅም። እንዴት ነው እንደዚህ የጠጣችው? ይሄን ያህል ራስ ድረስ እንዴት እንደዚህ ልጠጣቻለች? እያለች ሜላት እንግዲህ በጣም ደስ ብሏታል። ከእፍራታ ጋር ያለውን ነገር ሁሉ ነገር ነገረችው። የዝና እንደምረዳትና ቤቱን እንደምትገዛላት ሁሉ ነገር ነገረችው። ከዛ በኋላ በምላሹ ምንድነው ሰው ሞገስን መግደል አለብኝ ትላለች። ሞገስን ነፍሰ ገዳይ ወንጀለኛ ልትሆኚ ነው እንዴ እያለቻት ነበር። አይ እንደዚህ ባታደርጊ ጥሩ ነው። አይ አንድ ክፍል እሰጥሻለሁ፣ አንቺም ዘና ብለሽ ትኖራለሽ እያለቻት ነበር። እፍራታ ደግሞ ስትሰማ ነገሩን መተባበር ትፈልጋለች። እንግዲህ ማህሌት እጅግ በጣም ደስተኛ ሆናለች። የዝና አለው ልጅ ስላላት እንግዲህ ደስተኛ ሆናለች ማለት ነው። እንግዲህ አሁን የዝና ግን የሚገርም ነው። እንዴት ነው ግን ቤቱን ሊገዛልሽ ያሰበ? አይ የሆነ ነገሬንማ ወዶታል እያለችው ስትሟዝዝ ነበር። ሜላት ግን አደገኛ ነች። አሁንም ሌላ ሴራ ብሩክ ከሀገር እንዳይወጣ ለማሳገድ ስንት ነገር ሆኖ ብሩን አግኝቶ ከሀገር ለመውጣት አንድ ሀሳብ ያሰብኩት አለ። እሱን ያሉትንና ከዛ ብሩክ ግን ቅድስት ምንድን ነው የጠጣችው? እንዴት እንደዚህ ሆነ ብለው ዳጣን እየተቆጣት ነበር። ጋሺ በጣም ደስ ስላለን እኮ ብሩክ በቃ ደስ ብሎ ነው የጠጣነው፣ ያው ያለውን ነገር አላሳወቅም። እኔ አልጠጣውም፣ አልሰከርኩም ጋሺ። እኔ ቆይ ማለትን ድጋሚ ታገባታለህ እንዴ እኔና አንተ እያለች ያው እንደምትወደው ለመናገር እየሞከረች ነበር። እኔ የለሁበትም እያለች ነበረ ዳጣ። ቅድስት ብሩክን በጣም ተወዳዋለች፣ ግን መናገር አልቻለችም። ብሩክ ለሞገስ ይደውላል። ምን ፈልጌ ነው? ያለበት ቦታ እዛውን አይደለም የተለመደበት ቦታ እመጣለሁ፣ እዛ ጠብቀኝ ይለዋል። ቆይ ምን ቀራ? እዚህ ይኸው ሉላ ስጠብቃት የነበርኩ እዚህ ቦታ ነበር። አሁንም ምን ቀራ? ሉላ ትታኝ ከሄደች አንተ ጉድ ሰራኸኝ። ምን ትሰራለህ መተህ እኔ ጋር? ምን ነበር የጠበቅኩ? ደህና እንደሆን ነበር የፈለግኩ እያለ ንዴቱን ብሩክ ላይ እያወጣ ነበር። ሞገስ ለማንኛውም እዛው ጠብቀኝ እንዳገኝ እፈልጋለሁ ይለዋል ማለት ነው። እንግዲህ ዳጣና እፍራታና ማለት ደግሞ እንግዲህ አሁን የዝናን ለማግኘት ወጣ ብሎ ካፌ ቁጭ ብሎ ነበር። አሁን የዝናን ለማግኘት መሄድ አለብን ትልና የዝናን ለማግኘት ሄደን፣ ሞገስ ግን እጅግ በጣም ተናዶ ነበር። ቆይ እኔ የሉላን አጥቼ መኖር ሰው መሆን ይመስልሃል? እያለ በንዴትና በቁጭት እያወራ ነበር። ሉላን ድምጿን ማየት ፈልጋለሁ፣ ምን እንደሆነች ማወቅ ፈልጋለሁ፣ አይገባም ትሙት ትኑር የማውቀው ነገር የለም እያለ ነበር። ቅድስት እንግዲህ ሰክራ ተኝታ ነበርና ልክ ስትነሳ ራሴን አመመኝ እያለች ነበር። ተነሳሽ? ወይኔ ዳጣ ምንድነው እንኩት የተፈጠረ ነገር አለ? ለሰውዬስ ምን አደረገኝ እያለችው ነበር። አረ ምንም አልነካሽም፣ ተረጋጊ፣ አመልጦሻል። ቆይ ገንዘቡስ ብሩስ? ሞገስ መኪና ሸጦ እንደሞላ ብሩን ነገረችው። ከዛ ታዲያ ለብሩክ ግን ምንም አልነገርኩትም፣ ያው ምንም ነገር እንዳይቆጣን ብዬ አልነገርኩትም። አይ ጥሩ አደረግሽው። ታዲያ ምንም አልነካኝም እንዴ? ምንም አልሆንኩም። ማታ ምን ስል ነበር? ምን ሳረግ ነበር ማታ? እያለች ስትጠይቀው ነበር። እንግዲህ ፍራታና ሜላት ደግሞ ዝናን ለማግኘት ይሄዳሉ። ዝና ካገኘች በኋላ እንግዲህ ያሰበችና ያቀደችው ነገር ምንድነው ንገሪኝ ብሎ ይጠይቃታል። ብሩክ ከሀገር እንዳይወጣ ህግታ ማውጣት ፈልጋለሁ። እንግዲህ የራቁት የእርቃኔ ይለቀቅብኝ ብዬ እግታ አካስሰዋለሁ ብላ ታስባለች። አሁንም ሌላ ጣጣ ልታመጣበት ነው ማለት ነው። እንግዲህ ቪዲዮን የለቀቀ ሞገስ ግን አሁን ብሩክ አደረገ ብላ ብሩክ ከሀገር እንዳይወጣ የብሩክ ደስታ ማየት አልፈልግም፣ በጭራሽ ሀዘኑ ነው እንጂ እያለች ብሩክ ምሳሌ አንድ ነገር ከሆነች ሁላችንም ያጠፋናል። አሁን እሱን አውቃለሁ፣ እፍራታ ልክ ነች እያለ ነበረ። ነገር ግን የፈለግሽው ማድረግ ትችላለሽ እያላት ነበር። ነገር ግን አሁንም ቢሆን ዝና ማለት ሜላትና ዝና እንግዲህ ብሩክን ከሀገር እንዳይወጣ ለማድረግ ቆርጦ ተነሷል ማለት ነው። እንግዲህ ምሳሌ ለማሳከም ብሩ ሞልቶለታል። አሁን እንቅፋት ልትሆንበት ነው ማለት ነው። እንግዲህ በፖሊስ ተይዞ የቁጥጥር ስር ሆናል። ከዛ የትኬትና የሚሄድበት ይራዘማል ማለት ነው። ከሀገር እንዳይወጣ ካደረገችው ከባድ ነው የሚሆንበት እና ሞገስን ደግሞ ለማሳገት እገታዎችን ጋር ትደውልና ከዛ ስራ እንድትሰጣቸዋለች ሀጋቶቹ ጋር ደውላ እንግዲህ እንደም ሞገስን ለማሳገድ እንዲከታተሉ ሰው ታደርጋለች ማለት ነው። እንግዲህ አሁን በመጨረሻ ሞገስን እንዲከታተሉ ሰው ትቀጥራለች ማለት ነው። እንግዲህ ማለት አልተቻለችም። አሁንም ቢሆን አርፋ አትቀመጥም ማለት ነው። መጨረሻ ምን እንደሚሆን ባላቅም፣ ነገር ግን አሁንም እንድትከታተሉ እፈልጋለሁ፣ አድራሻችሁን ከሰው ነው የተቀበልኩት ብላ እንዲከታተል ታደርጋለች። ሞገስን ያውጭ ነበርና
ከዛ እሱን ተከታትሎ እንዲገለው ትዕዛዝ ትሰጠዋለች ማለት ነው። ሞገስ ግን ሉላ የትንሽ እያለ ስለ ሉላ ቁጭ ብሎ አስፋልት ላይ እያሰበ ነበር፣ እያዘነ ነበር። ምንም የጠጣ ነገር እንኳን የለም፣ አልሰከረም። ነገር ግን ስለ ሉላ እያሰበ ነበር። ሉላን አጥቶ ሰው መሆን እንደማይችልና ያለ ሉላ መኖር እንደማይችል ነበር ሳስብ የነበረው። ነገር ግን ሜላት እንግዲህ ወጥመድ አዘጋጅላት የዝና እሱ ማስገደል ስለሚፈልግ ከዛ ትደውልና አይቼዋለሁ ልጅን ብሎ ሲነግራት እያንዳንዱ እንቅስቃሴ ተከተለው ከኋላ እንዳይነቃብን ነቄ ነገር ነው ተጠንቀቅ፣ ስለዚህ ከኋላ ተከተለው ትለዋለች። ከዛ እንግዲህ እየተከተለው ነበር። ከዛ አቻ ቦታ ስታገኝ እንድትገግደለው ብላ ትዕዛዝ ትሰጠዋለች ማለት ነው። እንግዲህ ብሩክ በድጋሚ ከሀገር መውጣት ስላልቻለ ቅድስትዬ እጅግ በጣም ተከፋችና አለቀሰች። ምን እቺ ተረገመች ምሳሌው ምን ትሆናለች እያለች በጣም ስትጨነቅ ነበር። ምክንያቱም ምሳሌ መታከማለች፣ በዚህ ሳምንት ካልታከመች ህይወቷ አደጋ ላይ ይወድቃል። ስለዚህ አሁንም ቡን ማለት አታቆመው። አሁን ደግሞ ምን ቀራት? ጭራሽ ቪዲዮ ሙጋሽ ቋርን የሚለቀቁት እሷ ግን ሁሌ እንደዚህ እያደረገች ምን ማድረግ አለብን እያለች በጣም ተከፍታ እያለቀሰች ነበር። ምን ጉድ ነች? ምን አውሬ ነች? እንዴት እንደዚህ ታደርጋለች ጋሽ እያለች እንግዲህ አላውቅም እያለ ብሩክ እጅግ በጣም አዘነ። ምክንያቱም ብሩክ እጅግ በጣም አዘነ። አሁንም አጋጉል ልታረገኝ ነው፣ ልጄን እንዳላሳከማት ልጄ እንድትሞትና የኔ ሀዘን ማየት ነው የምትፈልገው እሷ፣ ምን ማድረግ እችላለሁ እያለ እጅግ በጣም ያለቅሳል፣ ያዝናል። ነገር ግን ሜላት እንግዲህ በራሷ ስራ ገደል ትገባለች ማለት ነው። ብሩክ አሁን ቦን ተስፋ አልቆርጥም፣ ልጄን አሳክማታለሁ ለማለት ደግሞ የእጇን ሰጣታለሁ ብሎ ይወስናል።